መጀመሪያ ነበር መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ ይላል ያገሬ ሰው። እንዴ አብርሃም አሁን ነው እንዴ ሩታ መሄድ የታየ? አሁን ሩታ ስትሄድ ነው ያዙን ልቀቁኝ ምናምን የምትለው? መጀመሪያ የት ነበር ከሁሉ ነገር ሲፈጠር? እንዴ ምን አስበህ ነው? ቆይ አንተ ኤፍሬም ራሱ ያኔ ትሂድ እያልክ ስታሽቃብጥ የነበረው አሁን ሩታ ስትሄድ ምንድነው እንደዚህ የሚያንጨረጭር ነገር? አብርሃም ምን እየሆንክ ነው? አቤል ላይ ለምን እስካሁን ራሱ ያስቆያት? ሩታ መሄድ የፈለገችው ሩታ ልትሄድ የነበረው ቆይቷል በጣም። እስካሁንም ያስቆያት አቤል ነው። የአቤል እንትን ነው እስካሁን ሊያስቆያት የቻለው። እንዴ መጀመሪያ የት ነበርክ? እንደዚህ የሁሉ ነገር ሲፈጠር ነገሮችን በቶሎ መጀመሪያ ማስተካከል ስችል ነገ እያልክ እውነቱን መናገር ፈርተ ነፂን መናገር ፈርተ እስካሁን ቆይተ አሁን ሩታ ስትሄድ መቼስ በአንተ ተናዳ እንደሆነ ታውቃለህ አይደል? ሄደችው አንተ ነገሮችን ስላላስተካከልክላት ነው አይደል? ስለዚህ በቃ ሄደች። አንተ ነገ የምትል ነገሮችን በቶሎ ማታስተካከል ነገር ከሆነ መሄድ ስላለባት ሄደች። አሁን ላይ አንተ ምንድነው እንደዚህ ያዙኝ ልቀቁኝ የምትልበት ምክንያት? ገናም እኮ አሁን ኬጂ የምትማር ወይም ደግሞ የልጅነት የቃቃ ሚስቱ ትመጣለች። አንተ እኮ ድሮ የቃቃ ሚስት የነበርክ ብላ ልትመጣ ትችላለች። ማንም አያውቅም። እኔን አታዳምጠኝም ነው? ምንድነው? እኔን አታዳምጠኝም ነው? ሸኛቸው። እኔ ምንም አውቀው ነገር የለም። እኔ ምንም አውቀው ነገር የለም። አሁን ነው የመጣሁት። እሺ በምን አወቅም? አቤት ደውሎልኝ ነው። በቃ ሩታ ሄዳለች። ና አይደል? ሩታ ሄዳለች። ተረጋግተህ አውረኛ እኮ ነገር ነው። ተረጋግተህ አውራ። ምንድነው? ተረጋግተህ አውራ። አብራም መጀመሪያ ማለት ነው ተረጋግተህ የት ነው ማረጋት? እኔ እኮ እሺ እኔ እቃ ነች እንደ እሷ የት ማረጋት? እኔ እየሰማኸኝ ነው? እኔ እየሰማሁ ነው እኮ። ሩታ የት ነው ያለችው? ያለችበትን ቦታ ነገር የደበቅኳት ነው እንዴ? እኔ የሚመስላችሁ ነው? አሁን የት ነው ያለችው? ዛሬ ነው ወይ የሚታያችሁ? ሩታ ሄደ የት ነው? ከዚህ በፊት ልሄድ ነው። የት ነው? ሰማኝ አንተ ሰማኝ። የት ነው እንደሄደች? ከዚህ በፊት ልሄድ ነው ስትል ከዚህ በፊቱ አታውራ፣ ስራውን አውራ። የት ነው ሄደችው? አንተ አሁን ለምንድን ነው ልብህን ገትረህ የምትከራከረኝ? የት እንደሄደች ንገረን እኮ። ለምንድን ነው የምትከራከረኝ? የት እንደሄደች እስከ ዛሬ ያልተከራከርከን ለምንድን ነው አሁን የምትከራከረኝ? መጀመሪያ ነበር መጥኖ መደቆስ ይላል ያገሬ ሰው። የሁላችሁ ፋሚሊ መጀመሪያ ሰላምታ ይላስቀድም። ሰላም ሳላችሁ ያው ነገሮች እንትን ስለሆኑብኝ ነውና ሰላም ውድና የተከበራችሁ የኔ ተወዳጆች የኔ የአቢቲው ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬም እንደተለመደው በአንድ ቪዲዮ ወደ እናንተ ተመልሼ መጥቼላችኋለሁ። ያው እንግዲህ ትላንትና ምንም አይነት ቪዲዮ አልሰራውም። ሩታም ወደ ቤቷ ስትሄድ ምናምን አይተን ነበር፣ ግን እኔ ቪዲዮ አልሰራውም። ትንሽ ነገሩ ስላልተመቻችልኝ ለዛ ነው ያልሰራሁላችሁ ቪዲዮ። በጣም ይቅርታ፣ ከልቤ ይቅርታ ጠይቃችኋለሁ። እናንተም ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። እንግዲህ ዛሬ አብርሃም ያዙኝ ልቀቁኝ ሩታ ለምን ሄደች? አቤል የት ነው የደበቃት ምናምን ብሎ እንትን ሲል ነበር። ያን ቪዲዮ አይተናል፣ ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። እና በሱ ቪዲዮ ላይ አንዳንድ ሀሳብ ለመስጠት ወደ እናንተ መጥቼላችኋለሁ ፋሚሊ። ይህንን ቪዲዮ ከመጀመራችሁ ላይክ በማድረግ ጀምሩ። እንዲሁም ለዚህ ቻናል የኔን ቪዲዮ ለመጀመሪያ ጊዜ የሚደርሳችሁ ይህንን ቻናል ሰብስክራይብ እያደረጋችሁ የእውነት የአብርሽና የሩታ ፋሚሊ ሆነ እስካሁን ይህንን ቻናል ሰብስክራይብ ሳታደርግ ከቆየ የምሬን ነው የምልህ፣ በጣም ነው ማዝንባችሁ። የምሬን ነው የምላችሁ። በቃ ሰብስክራይብ እያደረጋችሁ በእነ አብርሽና በእነ ሩታ ብዙ የምናወራቸው ነገሮች ስላሉ ይህንን ቻናል ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም የቻናሉ ቅመሞች ደግሞ እንደተለመደው ይህንን ቪዲዮ ላይክ በማድረግ እንዲሁም ቪዲዮውን ሼር በማድረግ ጀምሩልኝ። እንግዲህ ዛሬም ተመልሼ ወደ እናንተ መጥቼላችኋለሁ ማለት ነው። ምን ብያችሁ ነበር መጀመሪያ? የሀገሬ ሰው ምን ይላል መሰላችሁ? አንዳንዴ መጀመሪያው ነበር መጥኖ መደቆስ ይላል። ምን ማለት እንደፈለኩ ሳይገባችሁ ቀርቶ አይደለም፣ ይገባችኋል እላለሁ። መጀመሪያ ነበር አብርሃም ነገሮችን አስተካክሎ ሩታ እንዳትሄድ ማድረግ። አሁን ላይ ያዙኝ ልቀቁኝ አቤልን እመታዋለሁ ቢል ከቤት ወጣለሁ ቢል ሩታን እፈልጋታለሁ ቢል መጀመሪያ የት ነበር ከሁሉ ነገር እስኪፈጠር ድረስ? እንዴ ሚስት ጥላ እስክትሄድ ድረስ ከሌላ ሴት ጋር አንተ ምን ትሰራለህ? በመጣችበት መንገድ እንደመጣች ነበር መመለስ የነበረብህ። እስካሁን ይሄ ሁሉ ርቀት ደግሞ ለምን እንድትሄድ ታረጋታለህ? የእውነት ፋሚሊ ምን ማለት እንዳለብኝ አላቅም። እንዴ አብርሃም እኔ በጣም እያዘንኩበት ያለ ልጅ ነው። ነፂን እስከ ቡታጅራ ድረስ ሸኝቷት
መጀመሪያ አንተ አላመጣሃትም፣ ራሷ መመለስ ትችል ነበር እኮ። አሁን ለምን አስፈለገ ይሄንን ነገር እንዴ? ፋሚሊ የምሬን ነው የምላችሁ። ሩታ እስካሁንም እኮ የቆየችው ትዳሯን ላለማበላሸት ላንተ ስትል ስለምትወድ ስለምታፈቅር በቃ ባሏ ስለሆንኩ ነው አክብራ እስካሁንም የተቀመጠችው። እንደ አንዳንድ ሰው እንደ ሌሎች ሴቶች ቢሆን ድሮኑ ጥላ ሄዳለች። አንተ ግን ይህንን ማገናዘብ በጣም አበዛኸው። ሌላው ደግሞ አቤል ነው። በቃ በጣም እስካሁንም ራሱ ረፊ ተረጋጊ ብሎ እያስቆያት ያለው አቤል ነው። ኤፍሬም እንደዛ ያዙ ትሂድ ብሎ ሲል የነበረ ልጅ አሁን እሷ ስትሄድ እንዴ ከአብርሃም የባሰው እኮ ኤፍሬም ነው። እኔ የኤፍሬም ነገር ከመጀመሪያ ጀምሮ ሊገባኝ አልቻለም። የምሬን ነው ፋሚሊ። እንዴ ባለፈው ስናየው ነበር ትሂድ እንዴ አትለምኗት፣ መሄድ የፈለገ መሄድ ይችላል፣ ተለምኖ የሚሆን ነገር የለም ምናምን ሲል ነበር። አሁን ግን ኤፍሬም ራሱ ለምን ሄደች ከአብርሃም ብሶ አቤል ላይ እንትን ያለው ኤፍሬም ነው። ኤፍሬም አቤል ላይ መጮህ አይችልም። አብርሃምም እንዳውም በዛው ልክ መጮህ አይችልም። ምክንያቱም እስካሁንም መቆየቷ የአቤል ነው፣ የመሄዷም ደግሞ ምክንያት አብርሃም ነው። ስለዚህ አቤል ላይ መጮህ አይችሉም ሁለታችሁም። እኔ አብርሃምን እየተቆጣሁት አለ። ምክንያቱም ሚስቱ ነች፣ ስትጠፋበት ይደነግጣል፣ ስትሄድ ይደነግጣል ምናምን። ግን መጀመሪያውን ነበር ማስተካከል የሚችለው ነገር ነበር። አሁን ላይ ያዙኝ ልቀቁኝ እምባው ከረዩ ቢል ምንም ነገር የሚፈጠር ነገር የለም። ስለዚህ ከቻልክ አብርሃም አሁንም እንድትመለስ ማድረግ ነው እንጂ ያለብን ከአቤል ጋር መጨቃጨቅ፣ ከአቤል ጋር መጣላት ምንም የሚያመጣው ለውጥ የለም። እኔ ግን የእውነት ፋሚሊ ሩታ በመሄዷ በጣም ነው ደስ ያለኝ። ማለት ደስ ያለኝ ስላችሁ ከአብርሃም ጋር ትለይ ምናምን እያልኩ አይደለም፣ ግን ለአብርሃም ትምህርት ይሆናል። በቃ ትልቅ ትምህርት ነው የሚሆነው፣ ይማርበታል ብለን እናስባለን። እንግዲህ ከዚህ በኋላ ራሱ የአብርሃም ሌላኛዋ ሚስቱ አትመጣም ብሎ መገመት ይከብዳል። ትመጣለች ነው የሚባለው እንጂ እንደ ሴቶቹ ምን ሆነ ነው አብርሃም ላይ ገናም እኮ አሁን ኬጂ የምትማር ወይም ደግሞ የልጅነት የቃቃ ሚስቱ ትመጣለች። አንተ እኮ ድሮ የቃቃ ሚስት የነበርክ ብላ ልትመጣ ትችላለች። ማንም አያውቅም። የምሬን ነው የምላችሁ። ግን አብርሃም ነገሮችን እንደዚህ የሚያያቸው ነገር ከሆነ እንደ ነፂ የሚሆን ነገር ከሆነ ሩታ ለቤተሰቦቿ ለትንሽ ጊዜ አይደለም እስከ መጨረሻው ላይ ጥላው ልትሄድ ትችላለች። ከዚህ በኋላ የሚፈጠር ነገር የሚመጣ ሴት ካለ ማለት ነው። እንግዲህ አስቡት፣ በዚህ ልክ እንደዚህ እየሆኑ ካሉ የትምህርት ቤት የእቃቃ ሚስቱ ልትመጣውላ ትችላለች። የምሬን ነው። አብርሃም ማስተካከል ካለብህ ከአሁኑ አስተካከል። ሩታን ለመረዳት ሞክር፣ ወይም ደግሞ ሩታን በዚህ ልክ ከጎኗ ባትርቅ፣ ነገሮችን ለሩታ ቦታ ብትሰጥ፣ ነገሮችን በዚህ ልክ እንዲሄዱ ባታደርግ አሪፍ ነው። እና ውድ ፋሚሊ በዛሬም ቪዲዮ የተሰማችሁን ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ይህንን ቪዲዮ ከወዳችሁ ላይክ ማድረጋችሁን እንዳትረሱ። የምሬን ነው። በተቻላችሁ መጠን ሼር ለማድረግ ሞክሩ። ምክንያቱም ይህንን ቪዲዮ አብርሃምም ሩታም ሁላቸውም ስለሚያዩት ማለት ነው። ምናልባት በእኔ ባወራሁት ንግግር የተሻለ አብርሃም እንትን ይማርበታል ብዬ ስላሰብኩት ነው ይህንን ቪዲዮ የሰራሁላችሁ። ብቻ በተቻላችሁ መጠን ሼር ለማድረግ ሞክሩ። በቀጣይ ቪዲዮ ምን እንደሚፈጠር አናውቅም ፋሚሊ። ቀጣይ ደግሞ ቢያንስ በዚህ ሳምንት ባይሆንም በቀጣይ ሳምንት የአብርሃም የልጅነት የትምህርት ቤት የእቃቃ ሚስቱ ትመጣ ይሆናል። ማንም አያውቅም። እና በተቻላችሁ መጠን ሼር ለማድረግ ሞክሩ። በሌላ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።